የእግዚአብሔርን መቻል የምታዩበት ሲዝን ነው። አሁን ለማየት ትበቃላችሁ ነው ያልኳችሁ ያሉት። ዘንድሮ ለማየት ትበቃላችሁ። አዎ ልክ ነው። ይሄው እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር የምታዩበት ጊዜ ነው። አሜን። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። አሁን ግን የምነግራችሁ ከምድር የደረቀው ከሰማይ ሲለመልም ታያላችሁ። ከምድር የተቆረጠው ከሰማይ ሲቀጠል ታያላችሁ። ነው የምላችሁ። ለማየት ያበቃችኋል። እንደምታውቁት ዮሴፍ ያዕቆብ ከወለዳቸው ልጆች መካከል በጣም የሚወደው የሚሳሳለት፣ የሚያደላለት፣ የሚንከባከበው ልጁ እንደሆነ እናንተ ብቻ ሳትሆኑ የመጽሐፍ ቅዱስ ኢአማኞች እንኳን የሚያውቁት በጣም ታዋቂ ታሪክ ነው። በወንድሞቹ እልከኝነትና ጭካኔ አማካኝነት በጉድጓድ ከተጣለ በኋላ እንደገና ከተጣለበት ጉድጓድ አውጥተው በገንዘብ ለእስማኤላውያን ለውጠውት ሸጠውት። ስለ ዮሴፍ ለአባቱ ለያዕቆብ ይዘውት የመጡት ማስረጃ በጣም አስገራሚ ነበረ። ልብሱን በደም አጨማልቀው አውሬ እንደበላው አስመስለው ለአባቱ ለያዕቆብ አምጥተው የዮሴፍን ጉዳይ ለያዕቆብ እንዳረዱት፣ ያዕቆብም አያሌ ቀን እንዳለቀሰ አመድ ነስንሶ ማቅ ለብሶ ከዚህ በኋላ ልጄን አላይም ብሎ በከባድ ሐዘን በከባድ ለቅሶ ውስጥ እንዳሳለፈ የዘፍጥረት መጽሐፍን ስታነቡ ታገኛላችሁ። የሚገርመውን ነገር ልንገራችሁ። በዘመን መጨረሻ ግን ያዕቆብ እንዳለቀሰ አልቀረም፣ እንዳዘነ አልቀረም። ያዕቆብ በዘመን መጨረሻ ማቅ እንደለበሰ አመድ እንደነሰነሰ አልቀረም። አላየውም ያለውን ዮሴፍን ብቻ ሳይሆን የሱን እጥፍ የልጅ ልጆቹን ሁሉ ምናሴና ኤፍሬምን ሁሉ እግዚአብሔር እንዳሳየው አላየውም ያላችሁትን ብቻ ሳይሆን የሱን እልፍ እግዚአብሔር አምላክ ያሳያችኋል። ስለ ሕይወታችሁ መርዶ የሰማችሁ፣ ስለ ኑሯችሁ፣ ስለ ትዳራችሁ፣ ስለ ተለያየ ጉዳይ እንዳበቃ እንዳከተመ፣ ከሰው አቅም በላይ እንደሆነ፣ ከሐኪም አቅም በላይ እንደሆነ፣ ከገንዘብ አቅም በላይ እንደሆነ ወይም ደግሞ መርዷችሁን ከተጨባጭ ማስረጃ ጋር ተጨባጭ አስረጃዎች የነገሯችሁ ሰዎች። ያዕቆብ ይሄንን ሲያስብ ከመሬት ተነስቶ አይደለም ያሰበው። እኔ ዓይንህን አያለው ብዬ አላሰብኩም ነበረ፣ እንደገና እንተያያለን ብዬ አላሰብኩም ነበረ። ምክንያቱም አውሬህ እንደበላ ደምድሜ ነበር። ያንተ ጉዳይ እንዳለቀ እንዳበቃ መቃብር ውስጥ እንደገባ አስብ ነበረ። እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ ብሎ እንዳለው ወዳጆቼ፣ ዮሴፍ ያለፈበት መንገድ ቀላል አይደለም። ዮሴፍ የገጠመው ጉዳይ ቀላል አይደለም። የገዛ ወንድሞቹ እህል ይዞላቸው የሄደው ወንድሞቹ፣ የሚያገለግላቸው ወንድሞቹ የአባቱ ልጆች ናቸው የጨከኑበት። በጉድጓድ ጥለውት ሲሳለቁበት፣ ከዛም አውጥተው ደግሞ በገንዘብ ለውጠው ለአንድ ቀን እንኳን አንዳቸው ሳይሳሳቱ ሚስጥር ሳያወጡ ተናበው ተስማምተው እርስ በርሳቸው ተደጋግፈው የዮሴፍ ጉዳይ እንዳበቃ በቂ ማስረጃም በቂ አስረጃዎችም በያዕቆብ ፊት ቀርበው ስለነበረ ነው። በእጁ ካለው ማስረጃ በላይ በዙሪያ ያሉ አስረጃዎች በጣም ከባዶች ናቸው። አስረጃዎቹ እንዴት ባለ አሟሟት ሊሞት እንደቻለ ሁሉ አብረው እያላቀሱ ነው የሚያስረዱት። ልብሱን በደም አጨማልቀዋል። አዎ ልብሱ ያዕቆብ የገዛው ልብስ ነው። አዎ የራሱ የዮሴፍ ልብስ ነው። ስለዚህ አውሬ በልቶታል ማለት ነው ብሎ ነው የደመደመው። ከዚህ በላይ ስለ ያዕቆብና ስለ ዮሴፍ ጉዳይ አልነግራችሁም። ግን እግዚአብሔር ቸር ነውና ይሄንን ሽማግሌ ከነ ሐዘኑ ከነ ለቅሶ ከነ ቁጭቱ እንዲዚህ ባለ ሁኔታ ታሪኩ እንዳይደመደም እግዚአብሔር ሊያደርግ ሲፈልግ እሱ አላየውም ብሎ ያሰበው ዮሴፍን ብቻ ነበረ። እግዚአብሔር ግን ምናሴና ኤፍሬምን ያይ ዘንድ እንዳበቃው ልክ እንደዛ በሐኪም ማስረጃ፣ በሰው ማስረጃ፣ በኑሮ ማስረጃ ጉዳያችሁ የተደመደመ ሰዎች፣ ያለቀ ያበቃ ሁኔታ ውስጥ እየኖራችሁ እንደሆነ የምታምኑ ሰዎች እነግራችኋለሁ። አላየውም ያላችሁትን ብቻ ሳይሆን እግዚአብሔር የሱን እልፍ ያሳያችኋል። እስቲ በደንብ አርጉና ልቀቁና አሜን በሉ።
ለአንዳንድ ጉዳዮች የሚያስፈልገው የድርጅቱ ራሱ አለቃ ነው። ለአንዳንድ ጉዳዮች የሚያስፈልገው ቶፕ ሌቭል ላይ ያለው ዲሲዥን ሜከር የሆነው ሰው ነው። አንዳንድ ጊዜ የሆነ ጉዳይ ይዛችሁ ወደ ሆነ መስሪያ ቤት ሄዳችሁ ጉዳያችሁን ለጥበቃው ወይ ለጽዳት ወይ ለተላላኪ ወይ ለጸሐፊ ወይ ደግሞ ለሆነ የቡድን መሪ ብትሰጡ ምንም የማይፈይዱላችሁ ሰዎችን መስሪያ ቤት ውስጥ አግኝታችሁ ሊሆን ይችላል። በጣም ሲሪየስ የሆነ ጉዳይ ለጉዳዩ የሚያስፈልገው በጉዳዩ ላይ የመጨረሻው ባለስልጣን አሁን እናንተ አበቃ አለቀ ተደመደበ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። አሜን ይባላል። እስቲ በደንብ አድርጋችሁ አሜን ባሉ። ያንቺን ጉዳይ እግዚአብሔር አምላክ ነው። አሁን ላንቺ ጉዳይ፣ ላንተ ጉዳይ፣ ላለቀው ጉዳይ፣ ለሞተው ጉዳይ፣ ለከተማው ጉዳይ፣ ለተዘጋው ጉዳይ፣ ለተበላሸው ጉዳይ የሚያስፈልገው ባለ ሀብት አይደለም፣ ራሱ የነገስታት ንጉስ ነው የሚል ሰው አሜን ይባል። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። አልሰማኝም ያልኩትን። ከሰው አለመቻል ቀጥሎ ያለው የመለኮት ስልጣን ነው የሚል ሰው አሜን ይባል። አላላላላ አረ በደንበር ጋሚን ፓል ከዚህ ከኛ ድንበር ቀጥሎ ያለው መንገድ ነው። ከዚህም ቀጥሎ ያለው መንገድ ነው። ካንተና ከኔ አለመቻል ቀጥሎ ያለው የእግዚአብሔር ችሎታ ነው። አሜን ይባላል። የእግዚአብሔር መቻል ነው። አሜን ይባላል። የእናንተ ጉዳይ ከሰው አቅም በላይ የሆነባችሁ ሰዎች፣ የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ። እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። ይሁን አይስወረጋት ማታካቻታ ሊቫንታ የእግዚአብሔርን መቻል የማይበት የእግዚአብሔርን ታላቅነት የማይበት አላየውም ያልኩትን ብቻ ሳይሆን የሱን እልፍ የማይበት የእግዚአብሔር ሲዝን መጥቷል። አሜን ይባላል። አሜን ይባላል። ከሰው ማቃት ቀጥሎ ያለው የእግዚአብሔር ብቃት ነው። የእግዚአብሔር ብቃት ነው። አሜን ይባላል። እንዳለቀሽ አትቀርም፣ እንዳዘንክ አትቀርም፣ አንገት እንደለፋ አትቀርም። እግዚአብሔር ታላቅነቱን ያሳያል። እግዚአብሔር ታላቅነቱን ያሳያል። ያድናል ያልከው፣ ይታደጋል ያልከው፣ ጌታዬ ነው ያልከው፣ ይረዳኛል ያልከው፣ የተማመንከው ጌታ እየከፈተ መቃብሩን እየከፈተ በሩን እየከፈተ የእግዚአብሔርን መቻል የምታዩበት የእናንተ አለመቻል እሱ አይደለም ዋናው ጉዳይ። የእግዚአብሔርን መቻል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎነት የምታዩበት ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጥላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ፣ መዝገባችሁን እከፍተዋለሁ፣ የደረቀውን አለመልመዋለሁ፣ የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ ቃል አለው እግዚአብሔር። ማታ ካታ ለይባ ዜሌቴ ገጀኔ መቶለቮ ዚማታ ላቫንታ ኢላማታ ሊቫንታ እንዳለቀሽ አትቀሪም፣ እንዳዘንሽ አትቀሪም፣ እንዳዘንሽ አትቀሪም፣ አንገት እንደደፋሽ አትቀሪም፣ እንዳጥረመረምሽ አትቀሪም። ለሚቴል ወዳጆቼ ይህ አይነት አሰራር ከጥንትም የነበረ ዛሬም አለ፣ ወደፊትም ይቀጥል ነው። ከእናንተ በፊት ከነበሩ ትውልዶች ከጥንት ከብዙ ዓመታቶችን በፊት እንዲህ ነው ሲሆን የነበረው። የትኛውም ነገር ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጥላል፣ ከምድር ሲያልቅ ከሰማይ ይጨምራል። ይህ ነው አሰራሩ። ሰማይ ልንገር፣ ሰው አለቀ ሲል እግዚአብሔር ማህተም አይመታም። ሰው ሞተ ሲል እግዚአብሔር ማህተም አይመታም። ሰው ተቆረጠ ሲል እግዚአብሔር ማህተም አይመታም። የሞተው ነገር በሕይወት ይኖራል። አሜን ይባላል። የእግዚአብሔር ልጅ የሆነ ሰው እጁን ያሳይ። ኦኬ፣ የእግዚአብሔር ልጆች ከሆናችሁ የተቆረጠው ሲቀጠል የማየት መብት አላችሁ። የሞተው ሕያው ሲሆን የማየት መብት አላችሁ። ራይት አላችሁ። ቢኮዝ እናንተ የእግዚአብሔር ልጆች ናቸው። የተቆረጠው ሲቀጠል የማየት መብት አላችሁ። ከምድር የተቆረጠው ከሰማይ ሲለመልም ብዙዎቻችሁን በመንፈስ እግዚአብሔር ያሳየኛል። ትልልቅ መቀስ ሰይጣን የያዘ ነገራችሁን የቆረጠባችሁ በጣም ብዙዎች ተስፋችሁን፣ እድላችሁን፣
የሆነ ጉዳያችሁን የቆረጠባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ጉዳዩ የተበላሸው ከታች ነው፣ እኔ ከላይ ጀምረዋለሁ። ከታች ነው የተበላሸው፣ እኔ ከላይ ጀምረዋለሁ። ከታች ነው ያለቀው፣ እኔ ከላይ ጀምረዋለሁ። ከታች ነው የሞተው፣ እኔ ከላይ አስነሳዋለሁ። እንደዚህ በሉ። የሞተው ሲነሳ የማየት መብት አለኝ በሉ። እንደዚህ በሉ። ያለቀው ሲቀጠል የማየት መብት አለኝ በሉ። ምክንያቱም እኔ እግዚአብሔር ልጅ ነኝ በሉ። ተባረኩ። ቁጭ በሉ። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር የምታዩበት ጊዜ ነው። አሜን። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች፣ አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ይኸው ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። ይኸው ምጽፉ ሰዎች ይሄ መልእክታችሁ ነው። እናንተ የሌላችሁ በዚህ ዓለም ያለውን የሌላችሁ፣ እናንተ የሌላችሁ በዚህ ዓለም ያለው ነው። ስጠኝ ያላችሁት በዚህ ዓለም ያለውን ነው። እግዚአብሔር የሌለውን ጠርቶ ያሳያችኋል። በቃ ዘንድሮ እያልኳችሁ ለማየት ትበቃል። ለማየት ያበቃችሁ። ለማየት እግዚአብሔር ምስክር ይሁን። እግዚአብሔር ምስክር ለማየት ትበቃላችሁ። ለማየት ትበቃላችሁ። ይሁንላችሁ። ሞቷል፣ ተቀብሯል። እግዚአብሔር አምላካችሁ ለቀስተኛ ሁሉ ከሄደ በኋላ በአራተኛው ቀን መጥቶ ከሞት ያስነሳዋል። አሜን ይባላል። ልክ ያዕቆብ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ እንዳሉ። ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች እንዴ! ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እኔ እዚህ ውስጥ ያላችሁ ሰዎች፣ እየሰማችሁኝ ያላችሁ ሰዎች እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። ምዕራፋችሁ ይቀጥላል ይላችኋል። እድሜያችሁ ይቀጥላል ይላችኋል ጌታ። እግዚአብሔር የወደቀውን ለማንሳት የሚጠቀምበት ኃይሉ የሞተውን ለማንሳት የሚጠቀምበት ኃይሉ ጋር እንዳይሉት። እግዚአብሔር የሞተውን ለማንሳት ከሚጠቀምበት ኃይሉ ጋር የወደቀውን ለማንሳት የሚጠቀምበት ኃይሉ ልዩነት የላቸውም፣ አንድ አይነት እንጂ። which means ጉዳያችሁ እንኳን ወድቆ ሞቶም ቢሆን ምንም ልዩነት የለውም፣ ያው ነው። እግዚአብሔር የሞተውን ለማንሳት የሚጠቀምበት ኃይሉን ነው የወደቀውን ለማንሳት የሚጠቀምበት። እግዚአብሔር ለወደቀው ነገራችሁ ሌላ ኃይል፣ ለሞተው ነገራችሁ ሌላ ኃይል የለውም። ለየትኛውም ጉዳያችሁ ያለው ኃይል አንድ ነው። አንድ ነገር ግን እርግጠኛ ሆኜ እነግራችኋለሁ። ይሄው ምሰሙ ሰዎች ካላችሁ እኔ እየሰማው ነው የሚል ሰው ካለ እንኳን አይደለም መሄጃ ቢስ ዘረቢስ ልትሆን ቀርቶ እዚህ ምድር ላይ ገና የልጅ ልጆችን ታያለህ። አሜን ባል ሾጣጣ መንፈስ የተመታኝ እጃችሁ ኪሳችሁ ክተቱ። እንደዚህ ለማየት ያበቃኛል አያለው። የኤርትራ ባህር መከፈል እስከ ዛሬ የሚዘመረው የኤርትራ ባህር ድልድይ ስላልነበረው ነው። የኢያሪኮ ቅጥር እስከ ዛሬ የሚዘመረው የኢያሪኮ ቅጥር በር ስላልነበረው ነው። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። አታካኪና ማተለፈንተ ኢላማቱና ኪና ማታለፈንታ የእግዚአብሔር ተአምራት የሰው እጅ የለበትም። የእግዚአብሔር ተአምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል ለሚል ሰው አሜን ይባል። እግዚአብሔር ተአምራቱን የሚሰራው ሙሉ ምስጋናውን በሚወስድበት መንገድ ነው። ተአምራት እኛ የማንችለው ለእግዚአብሔር ግን የሚቀለው የየዕለት መገለጫው ነው። እሺ ለምትል ልላችሁ የፈለኩት ጉዳይ መሰላችሁ፣ የኤርትራ ባህር ድልድይ ቢኖረው እስከ ዛሬ ባይዘመር ነበር። ኢያሪኮ በር ቢኖረው ኖሮ እስከ ዛሬ አይዘመርም ነበር። ፈረስና ፈረሰኛውን በባህር ያሰጠምክ እያለ ትውልድ ሁሉ ባልዘመረ ነበረ። ለምትልዩ ጉዳያችሁን እግዚአብሔር አምላክ መገለጫው አድርጎ ይጠቀምበታል። አይ ጉዳይሽን እግዚአብሔር የሚለኝ ጉዳይሽን ያንቺን ጉዳይ ያንቺን ኬዝ እኔ ክብሬን የምገልጥበት መጠቀሚያ ያደርገዋለሁ። አታላቫንታ ለይቫንታ ይሄ ጉዳይ በቃ እንዲህ እየመራህ ያለው እግዚአብሔር ወደ ኤርትራ ባህር ከሆነ ድልድይ ከሌለው በቃ መገለጫው ሊያደርገው ነው ማለት ነው። በሩ ከተዘጋ መገለጫ ሊያደርገው ነው እግዚአብሔር። ለዛውም ይገርማል። እግዚአብሔር ምስክሬ፣ በአንተ ምክንያት የምስጋና ፕሮግራም ተዘጋጅቶ የማይረሳ ለማየት ትበቃላችሁ። የሞተው ተነስቶ ለማየት ትበቃላችሁ። የወደቀው ተነስቶ ለማየት
ሁሉ ከየሰፈሩ ተጠራርቶ ነው የእናንተ ጉዳይ የሚያዩ እንደዚህ ይኸው እዛ አካባቢ ያለሽ አንድ እናት አለሽ። በልጅሽ ምክንያት በጣም ያያዘንሻለሽ። ልጅሽ ትልቅ ሰው ሆኖ ለማየት ትበቃለሽ። ስማ ያዕቆብ እንደምንም ተጠነካክሮ ይላል ዮሴፍ ምናሴና ኤፍሬምን ይዞለት ሄደ። 2 ሕፃናቶች እንዲባርካቸው ያዕቆብ እንደምንም ተጠነካክሮ ከአልጋው ላይ ተነሳና ቁጭ አለ። አይኑ ደክሟል፣ አርጅቷል። እንደዚህ ያለው ዮሴፍን እኔ አያለሁ ብዬ አላሰብኩም ነበር። በእጄ የገባው ማስረጃ ከባድ ነው። ዓመታት ሲያልፉ አላይህም ብዬ አስቤ ነበር። አያለሁ ብዬ አላሰብኩም ነበር። ቀናት ሲያልፉ ወራት ሲቆጠሩ በደም የተጨማለቀውን ቀሚስህን ሳየው አንተን በአይነ ሥጋ አያለሁ ብዬ ለቁም ነገር ትበቃለህ ብዬ አላሰብኩም ነበር። ሰው ትሆናለህ ብዬ አላሰብኩም ነበር። ሞተሃል ብዬ ነበር። ልጄ አውሬ በልቶሃል ብዬ ነበር። አላሰብኩም ነበር። እኔ እኮ አላይም ብዬ ያልኩት ወይም አይሃለሁ ብዬ ያላሰብኩት አንተን እኮ ነው። አንተን አቤት እግዚአብሔር አሰራሩ! አንተን እኔ አያለሁ ብዬ አላሰብኩም። ተስፋ ቆርጬ ነበር። አውሬ በልቶሃል ብዬ ነበር። አቤት እግዚአብሔር አሰራሩ! እኔ አላይህም ብዬ ያልኩትን ብቻ ሳይሆን ምናሴና ኤፍሬምን ሁሉ ዘርህን ሁሉ አሳይ። እድሜያችሁ ሲሄድ ወራት ሲጨመሩ ዓመታት ሲቆጠሩ በእጃችሁ ከገባው ማስረጃ የተነሳ አይሆንም ብላችሁ ያሰባችሁ ሰዎች፣ አላየውም ብላችሁ ያሰባችሁ ሰዎች፣ ጊዜ አልፎበታል ያላችሁ ሰዎች፣ ተመልሶ አይመጣም ያላችሁ ሰዎች፣ መርዶ የሰማችሁ ሰዎች፣ ሰው በቃ ሲል ይላችኋል እኔ ማህተብ አልመታም፣ ሰው ሞቷል ሲል እኔ ማህተብ አልመታም ለማየት ይልሻል ጌታ። ለዛውም አንድ እህት አለሽ እዚህ ውስጥ መቃብር አይደለም ለማየት የምትበቂው በህይወት ነው የምትተያዩ። አሜን በይ። ከልጅሽ ጋር ከድንጋይ በታች አይደለም የምትተያዩ። እኔ መልእክት አለኝ። ምዕራፍ 48 ዘፍጥረት ማለት አባት ታሟል ተብሎ ዮሴፍ ሲነገረው ምናሴና ኤፍሬምን ይዞበት ሄዶ ምዕራፍ አባትየው ታም የሚገርም ነው። ወደ ኋላ ወደ ቤት ስትገቡ ወደ ኋላ ሄዳችሁ ብታነቡት ዮሴፍ እንደሞተ ሲነገረው ያለቀሰው መራር ለቅሶ በጣም ከባድ። ለካ እግዚአብሔር ሙሉ ምስጋናውን በሚወስድበት በዛ መንገድ ነው ነገሮችን የሚሰራው ኖሯል። ህይወትሽን የዘመናት አዝማች ያደርገዋል። ኑሮህን የዘመናት መዝሙር ያደርገዋል እግዚአብሔር። ሰይ አሜን ሃሌሉያ ያደርገዋል። ጌታ አለኝ እኔን ለማየት ትበቃለህ። ይሄኝማ ስትጨርሽ ህይወትሽን እንደዚህ ጠርገሽ ነው እንጂ አልቅሰሽ አይደል ማለቴ በታላቅ መጽናናት ተጽናንተሽ ለማየት ይሄም አልፎ ለማየት ትበቃል። አሁን ያለህበትን ጉዳይ ማለት ብቻ ተረርስቱ ሁሉ ለማየት ትበቃል። ዓመታት ተቆጥረዋል ማለት ወራቶች ተጨምረዋል ማለት በእጅክ የሕክምና ማስረጃ ገብቷል ማለት በዙሪያ ያንተን ጉዳይ በጥልቀት የሚያብራራ አስረጂዎች አሉ ማለት አንተ ጉዳዩን አታየው ማለት እጅ አይገባም ማለት አይደለም። ስለ አንተ ጉዳይ በደንብ የሚያብራራ ሰው አለ ማለት። የዮሴፍ ወንድሞች የራሱ ወንድሞች የሸጡት ሰዎች በህይወት ይኖር ይሆንናል ብለው አባቱ እንዲጠረጥር እንኳን አላረጉ። ሚስጥራቸውን ቆልፈው አባታቸውን አስለቅሰው እንዳዘነ መቃብር እንዲገባ አስበው ነበረ። እግዚአብሔር ግን ወንድሞቹ እንዳሰቡበት አይደለም ያደረገው። በደረቱ ላይ ብረት ገብቶ በሰረገላ ላይ አወጣው። የፈርዖን መንግስት ጠቅላይ ሚኒስትር አደረገው፣ ገዢ አደረገው። በረሃባቸው ዘመን እህል ይዞላቸው የሄደው ዮሴፍ እንደገና አሁንም ሲርባቸው ስንዴ ሰጣቸው። ለማየት ትበቃለህ። የካዱ ሰዎች እንደገና፣ የዋሹብህ ሰዎች እንደገና፣ የረሱክ ሰዎች እንደገና እስከ ቅምቅም አያቶች ሲያስታውሱ ለማየት ትበቃለህ። እስቲ በደንብ አርግና አሜን በል። ይሄ ነገር የገባው ብቻ ካለ አሜን ማለት። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት፣ ባለህበት በምታልፍበት ሁኔታ ምክንያት የረሱክ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምጽ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። አሜን በል። እግዚአብሔር እንደዚህ ይላል፣ ድሮም ቢሆን ከጥንትም ቢሆን የኔ አሰራር እንዲህ ነው። ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጀምራል። አሜን ነው። አንድ እውነት ልንገራችሁ። ኤልያስ ለኖህ ያልታመነ ቁራ ለሱ ሲታመንለት አይቷል።
አይቷል። ስጋ ከሚወደው አፍ ስጋ ሲመግበው አይቷል። ያሳያል። ከበላተኛው ውስጥ መብልን እያመጣ ለማየት ያበቃል። ኤልያስ ባለቀ ነገር ሲኖር አይቷል። ለምሳ የማይበቃ ለዘመናት ሲተርፍ አይቷል። ለማየት ትበቃል። ባለቀ ነገር ኤልያስ ሲኖር እንዳየ ልክ እንደዛ አንተም ባለቀ ነገር ስትኖር ያሳያል። ባበቃ ባከተመ ነገር ለማየት ያበቃ። ይሄው ደግሞ ለማየት ትበቃል። ለአንድ ወር የማይበቃው ለዘመናት ሲተርፍ ታያለህ። አሜን በል። ኤልያስ በትንሽ ደመና እጅ በምታክል ደመና ታላቅ ዝናብ እንዳየ ይሄው እግዚአብሔር ነግራለሁ። እግዚአብሔር ምስክሬ ነው። በትንሽ ነገር ትልቅ ነገር በሕይወት ሲሆን ታያለህ። ስማ፣ በረሃብ ዘመን በጣም ይርባል ታውቃለህ። ውሃ ከሌለ በጣም ይጠማል። ለማየት ትበቃለህ። በረሃብ ዘመን ጠግበህ ለማየት ትበቃለህ። እኔ የምልህ ውሃ ከሌለ በጣም ይጠማል እኮ። ምግብ ከሌለ በጣም ይርባል። ምግብ ያለ የሞላ ጊዜ እኮ ይዘጋችኋል። ምግብ ከሌለ በጣም ይርባችኋል። ኤልያስ ባለቀ ነገር ሲያኖሩ አይቶ እፍኝ በማይሞላ ነገር አመታትን ሲያልፍ አይቷል። ይሄ ለምንም አይሆንም ያላችሁ ሰዎች ከኑሮ ውድነት ጋር ከህይወት ጥያቄ ጋር ካለብኝ ጫና ጋር ተገናኝቶ ይሄ ለምንም አይሆንም ያላችሁ ሰዎች እንደዚህ ያደርገዋል። ባለቀ ጉዳይ በበረከት ሲያኖራችሁ ታያላችሁ። ራሱ የእናንተ ኑሮ ስክሪፕት እንዲሆን ራሱ ፊልም ጸሐፊዎች እስኪፈልጉ ድረስ ምን አይነት መታተኛ አስማተኛ ናቸው እስክትባሉ ድረስ እግዚአብሔር በትንሽ ደመና ታላቅ ዝናብ ኤልያስ እንዳየ። እኔ አሁን ለእናንተ ትንቢት እየነገርኳችሁ ያላችሁ ሰዎች በእግዚአብሔር ቃል ላይ ቆሜ ትንቢት እየነገርኳችሁ በትንሽ ደመና ታላቅ ዝናብ አሳየው እግዚአብሔር። ትንሽዬ ነች፣ ታላቅ ዝናብ አሳየው እግዚአብሔር። እቺ ትንሽ የምትሏት ነገር እጃችሁ ላይ ያለች ታላቅ ከተማ ሆና ለማየት ትበቃላችሁ። እንደዚህ ነው የምትሉት። እኔ ይሄን ጉዳይ ሲጀምረው እንደ ቀልድ ነበረ፣ ሲሪየስ አልነበርኩ፣ እንደው ለጊዜ ማሳለፈ ብዬ ነበረ ብላችሁ ካሜራማኖችና ጋዜጠኛ ጠቅላላ ማይክ እንደዚህ አቤት ግን እዚህ ደረጃ እንዴት ልደርስ ቻልክ ስል ወይል እንግዲህ እኔ እንኳን ሲጀምረው እንደ ቀልድ ነበረ። በቃ እኔ ዛሬ የምነግራችሁ ይሄን ጌታ እንዲህ ብሏቸዋል። አብርሃም ሳራ ሲያቅለሸልሻት እንዳየ ወደ ላይ ሲላት እንዳየ ያሉ ሲስቁ እንዳየ ማለት ዮሴፍ ነው የሚያውቀው ያለፈበትን እስር ቤት የገባበትን ጉድጓድ በደንብ ይሁን። ወንድሞቹ ዮሴፍን ጉድጓዱ ሲጥሉት እግዚአብሔር አዋቂ ነበር። ቀድሞ የጉድጓዱን ውሃ አድርቆታል። ውሃ ጠጥቶ በሞተ ነበር። ይገርማል። ግን ውሃ ጉድጓድ ውስጥ ጣሉት። የገባበት ጉድጓድ ውስጥ ጠጥቶ እንዳይሞት እግዚአብሔር አስቀድሞ ውሃውን ያደርቁታል። እንደዚህ ነው የምነግርህ። አንገባም አልልህም፣ አይገፈትሩንም አልልህም፣ አይክዱንም አልልህም። ግን እግዚአብሔር አምላክ እንዳሰቡብን እንዳይሆን ቀድሞ ጉዳዩን ያደርቀዋል። ዳንኤል እንዳየ ልክ እንደዛ ለማየት ትበቃላችሁ። በእናም ስሙኝ፣ በዝምታ ውስጥ አስገራሚ ምሪቶችን ለማየት ትበቃላችሁ። አይ እኔ የምነግራችሁ መልእክት በዝምታ ውስጥ እግዚአብሔር ጸጥ ብሏችሁ አስገራሚ ምሪቶችን ዋው ለካ እግዚአብሔር ዝም ብሎ የመራይ የሚገርም በዝምታ ውስጥ አስገራሚ ምሪቶችን ይሄው አሁን ትንቢት የምነግራችሁ ይሄንን ሰው እንዴት በዚህ መንገድ ያልፋል፣ ሰው እንዴት በዚህ መንገድ ይመጣል ብትባሉ እስክትገረሙና እስክትመሰክሩ ድረስ በእጃችሁ ካለው ማስረጃ በዙሪያዎቹ ካሉ ማስረጃ ይሄ ቃል ሳወራ የሚያቀኝ ሰው ካለ አንተስ ወንበር እኔ እኮ እንዴት አድርጌ ናተም ወንበርን ይዘና ናካለ ወንበር ብሩክ አንተም ሌላ ወንበር ይዘና እዚህ ክብ ሰርታችሁ ተቀመጡ። እንደዚህ ከበቡኝና ተቀመጡ። እስቲ አንድ ሁለት ሰው ነው እስቲ ተጨማሪ ናንተ ወዳጆቼ አባቱ ያዕቆብ ሄድና ወንድሞችን አይተና ብሎ ዮሴፍን ይልከዋል። ዮሴፍን በልተው በደም የተጨማለቀ ልብስ ኮቱን ያወለቀ ሰው ይል አንቺ እስቲ አንቺ በደም የተጨማለቀ ልብስ ይዘውለት መጡ። ሰዎቹ የሚገርሙ ናቸው። እና እነዚህ በዙሪያ ያሉ አስረጆች ምናሴ ያሳየው አይደል፣ ሮቤል፣ ይሁዳ፣ ዳን፣ ጋድ በዙሪያ ያሉ እና በደም የተጨማለቀ ልብስ ደግሞ ይዘው መጥተዋል። ሰውየው በእጁ ያለውም ማስረጃ እሺ ይሁን ይሄስ ብሎ ቀና ሲል በዙሪያ ያሉ አስረጆች ከዚህ በኋላ ዮሴፍን በሕይወት ታየዋለህ የማለት ተስፋ። ወዳጆቼ በእጃችሁ ካለው ማስረጃ የሚከፉት በዙሪያችሁ ያሉ አስረጆች ናቸው። የገባው ሰው ማለት ሐኪም ከሰጣችሁ እንትን የሕክምና ወረቀት በላይ ምንድነው የሚያምስት እንዲህ ስለው ይሄ ነገር እኮ ከሺህ ሰው አንድ ላይ
ሲደነግጡ ትደነግጣላችሁ። አስረጅ ክፉ ነው ከማስረጃ በላይ እና ደግሞ ይገርባቸዋል። አባትየው ምርር ብሎ ሲያለቅስ እነሱም ብሎ ያለቅሱ። ደስ አይልም። በአስረጆቹ አማካኝነት ማስረጃው ውሸት እንደሆነ ለመርዶ ለተነገረው ሰው እግዚአብሔር የሰማኝ ሰው ካለ ይሄው ዮሴፍ እንደሞተ አውሬ እንደበላው ያረዱት ሰዎች ዮሴፍ በሕይወት እንዳለ መልሰው ለያዕቆብ እንደነገሩት የናንተ ጉዳይ እንዳበቃ የነገሯችሁ ሰዎች የናንተ ጉዳይ በሕይወት እንዳለ ይነግሯችኋል። አሜን ይባላል። ራሳቸው የመከሩባችሁ ራሳቸው የቆፈሩባችሁ ራሳቸው ነገር የፈለጓችሁ ራሳቸው ያሰሩባችሁ ራሳቸው የናንተ ነገር በሕይወት እንዳለ ይነግሯችኋል። አሜን ይባላል። እኔ ባይዘወይ ኤክሰስ የሆነ እግዚአብሔር መንፈስና የእግዚአብሔር ቃል ሲነካኝ እኔ ማውራት ነው የሚያቅተኝ። ግን አንድ እውነት ነግራችኋለሁ። ስለ እናንተ ጉዳይ ልክ እንደ ባለሙያ እንደ ጥራት ደረጃ መዳቢ ማብራሪያ በሰጡ ሰዎች አፍ እመኑ፣ ግድ የላችሁ። ዛሬ ብዙ የሕክምና ማስረጃዎች እየተቀደዱ ነው። ዛሬ ብዙ የመርዶ ዜናዎች በምስራች እየተቀየሩ ነው። ዛሬ ብዙ ነገር እናንተ ቤት መልኩን እየቀየረ ነው። ለማየት ትበቃላችሁ። እንዳለቀሳችሁ አትቀሩም። እንዳዘናችሁ አትቀሩም። አንገት እንደደፋችሁ አትቀሩም። ለማየት ትበቃላችሁ። የሆነ ሰው ዛሬ መልእክት ይዞ እንደሄደ እግዚአብሔር ያላችሁን ለማየት ትበቃላችሁ። እኔስ የማይሆን መስሎኝ ነበር። እኔስ ከዚህ በኋላ ተስፋ የሌለው መስሎኝ ነበር። ለመሰለ በማይሆን መንገድ የሚመራህ በማይመስል መንገድ የሚያስኬድህ ሙሉ ምስጋናውን ለሱ ጠቅልሎ ሊወስደው ነው። ሁል ጊዜ አንድ ምርቃት ምርቃችኋለሁ። ዘድጉ እጆቻችሁ እንደዚህ ለቤተሰቦቻችሁ ልታረጉ ያሰባችሁትን ሳታረጉ ሞት አይቅደማችሁ እንደምላችሁ ልክ እንደዛ ይሄው ይሄን አርጋችሁ ለማየት ያብቃችሁ። ቆይ ይሄው የእግዚአብሔር መንፈስ እንደዚህ ይላችኋል። በልጅነታችሁ ታስቡት የነበረው አካል ይዞ ለማየት ትበቃላችሁ። በልጅነታችሁ እንዲያርጌ እንዲሆኖ በዚህ ገብቶ ህልም አለኝ እንደዚህ ሆኖ ልክ ዮሴፍ ህልም ያይ እንደነበረው ፀሐይና ጨረቃ እንደዚህ ነዶ ህልማችሁ እንደዚህ ህልም ሆኖ ምኞት ሆኖ ቅዠት ሆኖ ምናምን አይቀርም። እግዚአብሔር ምስክሬ ነው። አካል ይዞ ለማየት ትበቃላችሁ። ከተባረራችሁበት ቤተ ክርስቲያን ተጋባዥ አገልጋይ ሆናችሁ ለማየት ትበቃላችሁ። እግዚአብሔር ምስክሬ ነው። ስሙኝ፣ ለተደራደሩባችሁና ለሸጧችሁ ሰዎች እግዚአብሔር መስፍን አርጓችሁ ለማየት ትበቃላችሁ። ማለት መስፍን እናንተ ነፃ አውጪ አርጓችሁ እናንተን ቀንበር የጫኑባችሁና የሆነ ሁኔታ ውስጥ ለከተቷችሁ ሰዎች እግዚአብሔር ከዛ ሁኔታ አውጥቶ አይደለም ያቆመው። ለሚቴሉ በመሰረቱ እግዚአብሔር አምላክ ጠላቶቻችሁን የሚበቀለው እናንተን ከሆነ ሁኔታ አውጥቶ እንዳይመስላችሁ። እግዚአብሔር እንደዛ አይነት አሰራር የለው። ለምሳሌ የሆነ ሰው ነጠቀኝ እንበል። እግዚአብሔር እኔን የሚክሰኝ በተነጠቅኩት ፋንታ ሰጥቶኝ ብቻ አይደለም፣ ለነጠቀኝ ሰው ሰጪ አድርጎኝ ነው። ማለት በጣም ለሚበጠብጣችሁ አከራይ በነፃ ኑርበት ለአንድ ዓመት ብላችሁ ትታችሁለት እንደምትሄዱት ማለት እንደዛ ኑርበት ለማየት ትበቃላችሁ። እኔ አሁን ዛሬ የምላችሁ እንደዚህ ነው። ኮቪድ አይደለም የሌላ የፈለገ ለምን ወረርሽኝ፣ ካንሰር፣ HIV፣ የሆነ የጉበት ህመም፣ ምንም አይነት ሁኔታ ሕክምና የሰማችሁ ሰዎች ስሙኝ። ሲድራቅ ሚሳቅ አብደናጎምን እሳቱን አጥፍቶ ሳይሆን የእሳቱን ኃይል አጥፍቶት። እሳቱ ያስፈልጋል ለዲኮሬሽን፣ ኃይሉ ከተያዘ ይበቃል። አሜን በል። የሰማይ ሰው ካል እሳቱ ይሁን ለበዓሉ ድምቀት ይሁን ለበዓሉ ድምቀት ይበቃል። ግን የእሳቱ ኃይል ተይዟል። እሳቱ እኮ አለ እና ንጉሱ መጥቶ ያያል። እኔ እኮ የጣልኩ 3 ሰው ነው አሁን 4 ናቸው ምና ይላል። በእሳቱ በር በኩል ይላል። ለካ እሳትን በራለ ማለት የምልላችሁ ፈልጌ ነው። አሁን አንዳንዶቻችሁ በቃ ሞታለሁ ያላችሁ ሰዎች እንኳን ልትሞቱ እንደምትሞቱ ለነገራችሁ ለሐኪም ሁሉ ትጸልዩለታል።
እንደዚህ ነው የምትሉ ፋዘር አይ ታንክ ዩ። እነሆ ይህ ባሪያ በቁም ነገር አይደለም እንደ ቀልድ በልጅነታችሁ ያሰባችሁት ሆኖ ለማየት ትበቃላችሁ። አብርሃም ለይስሐቅ የመስዋዕቱን በግ ያዘጋጃል ሲለው ነግሮት ሳይሆን ልጁን ለማባበል ሆዱ እንዳይባባ የነገረውን ለማጽናናት የነገረውን በጉን ቀንዱን ይዞ እንዳሳየው ይኸው ስሙ ልንገራችሁ። ሚስትህን ለማጽናናት እናትህን ለማጽናናት ለማባበል ብለህ የተናገርከውን መድኃኔዓለም አርጎት ያሳያል። የሰማይ ሰው ካለ በጣም የምትወዷቸው ጓደኞቻችሁ አሜሪካ ሄደው የረሷችሁ ሰዎች ካላችሁ እንኳን ደስ አላችሁ። እኔ በጣም የምወዳቸው ጓደኞቼ አሜሪካ ሄደው ረሱኝ። ይገርምሃል፣ በባለፉት ጊዜያቶች ሲመጡ እኔን የምጋብዛቸው ምን ነው ምን ለማውራት ፈልግ በቃ ለማየት ትበቃላችሁ። አሁን እሺ ቆይ መውለድ የምትፈልጉ ሰዎች እንደዚህ በሉ እስቲ እንደዚህ ሄሎ እንደዚህ በሉ። ሴቶች መውለድ ልጅ መውለድ የምትፈልጉ እንደዚህ አጭር ቀሚስ ለብሰሽ ለማየት ትበቃለሽ። እግዚአብሔር ምስክር። አንድ ነገር በሉ፣ አልሞትም በህይወት እኖራለሁ። በመንፈሴ እያየው ስለሆነ እንዲህ ሙሉ ማቅ የለበሳችሁ ሰዎች ማቁ የወለቀ እግዚአብሔር አምላክ የክብርን ሸማ ያለብሳችሁ። እንደዚህ የወለቀ ብዙዎቻችሁ አመድ ከላያችሁ ላይ ሲራገፋል። እንደዚህ በጣም አዝናችሁ በጣም ያዘናችሁ ወዳችሁ። እሺ የመጨረሻ ለባርካችሁ ከ25 ዓመት በኋላ ከ30 ዓመት በኋላ የሚሆኑ መቼም ይሁን አንደኛ ድንገት አትሞቱ። አንደኛ ድንገት አትሞቱ። ሁለተኛ የነገራችሁን ሳታዩ አትሞቱ። ሶስተኛ ልጆቻችሁን ሳትመርቁ አትሞቱ። አራተኛ ጉዳያችሁን ቦታ ሳታስይዙ አትሞቱ። አምስተኛ ሳትስቁ አትሞቱ።